በተአምር ከሞት የተረፉት ማክቦድና ቴዲ ትላንት እነሱ ከጎዳና እንደተነሱት ዛሬ ከጎዳና ሰው አንስተው ከሱስ አላቀው ህይወት ሊያስጀምሩ አስበዋል። ይሳካላቸው ይሆን? ምክንያቱም በአንድ ወቅት ማክቦድ ከአምስተኛ ፎቅ ላይ ራሴን ለማጥፋት አስቤ ነበር። እንዲሁም ደግሞ ቴዲ ራሴን ለማጥፋት የሚጎዳ ነገር ጠጥቼ ነበር። ታዲያ ከዚህ ሁሉ ተስፋ መቁረጥ በኋላ ዛሬ እነሱ ሰው ሆነዋል። ሰው ሊያደርጉ አንድ ሰው ሊያነሱ ተነስተዋል። ጎዳና ላይ አብረን እንሄዳለን፣ ከጎዳና እናነሳለን፣ ሪሃብ እናስገባለን። እውነት ሱስ ይድናል? አብረን እናያለን። የዛሬው ባለ ታሪካችን ከመጀመሪያ ጀምሮ እስከ መጨረሻ ድረስ እዚህ ቪዲዮ ላይ ፊቱን በመጠኑ ሸፍነን ነው የምናሳያችሁ። በቃ ይስተውን በቃ ቀን ፈልግም በቃ ምክንያቱ ለምንድን ነው? ለምን ፊቱን ሸፈናችሁት ካላችሁ ምክንያታችንን በዚህ ቪዲዮ መጨረሻ ላይ ታውቁታላችሁ፣ ታዩታላችሁ ማለት ነው። በጣም አጓጊ ነው። ስለዚህ በቀጥታ ወደ ቪዲዮ እንግባ። ግን ከዛ በፊት መዘነጥ አለባችሁ ጋይስ። የመጀመሪያ ፕሮግራም አልዘነጥም። እሺ ዘነጠና እንደዚህ ነው እንደሚዘነጠው ባለን ዘልጠና ተከተሉኝ። ሶሊሜ ማልበስ የሚወዱ ጥራት ለመዱ እጆች መረጡ ደህና ነሽ? አለች ወጣቶች ላስተዋውቅሽ። ማክቦድና ቴዲ ይባላሉ። የአዲሱ ፕሮግራማችን ሆስት ናቸው እና የሆነ በሚያምር ነገር እስቲ አዘንጭልኝ። አራምባና ቆቦን የለበሱት የሆነ ማች ቢያደርጉ ደስ ይለኛል። የሚወዱ ሶሊሜ ማልበስ የሚወዱ ጥራት ለመዱ እጆች መረጡ ጃዩት የሚወዱ ሶሊሜ ነገ ዛሬ ጀመራል በ09 አረብ አምሳያ 99 ሁሌኬድና ሞል ወረድ። እንግዲህ ማክቦድና ቴዲ ዛሬ የመጀመሪያ ሙከራቸውን የሚያደርጉበት ወጣት ከደቡብ ክልል አካባቢ ነው የመጣው። እድሜው 32 ዓመቱ ነው። እናትና አባቱ በህይወት የሉም። አዲስ አበባ መጥቶ ህይወት እንዳሰበው ስላልሆነችለት አንድ ነገር ወደ ሌላ ነገር እየገፋው በከባድ የማይወጣው ሱስ ውስጥ ተዘፍቋል ማለት ነው። ዛሬ ቴዲና ማክቦድ በሚሰጡት እድል መጨረሻው ምን ይሆናል የሚለውን አብረን የምናየው። ቴዲና ማክቦድ መልካም እድል። ዛሬ የምናነሳው ልጅ እንግዲህ የተለያዩ ሱሶች አሉበት። ከ4 ዓመት በላይ ጎዳና ላይ ኖሯል። ወጣ ያለ ባህሪ ያለው እንዴ? እስካሁን የባየሁት ወጣ ያለ ባህሪ የለውም፣ ግን ያው የተለያዩ ሱሶች ስላሉበት ምናልባት ወጣ ያለው ነገር ሱሱ ሊሆን ይችላል እንጂ ሌላ የተለየ ነገር አላየሁበትም። እዚሁ አካባቢ ነው የሚኖረው? አዎ ማደሪያውም እዚሁ አካባቢ ነው። ወደ ውስጥ ገባ ብሎ ያው ልጁ እዛ ጋር ነው ያለው፣ ፊት ለፊት ላይ። የትኛው? ብዙ ናቸው። እዛ ግንቡ ጋር በታች በኩል ያለው ማለት ነው። ለብቻው ያለው ልጅ ነው የሚኖረው። እዚሁ አካባቢ ነው። እዚህ ቤተክርስቲያን ተጠግቶ ነው የሚኖረው። እንዴ ሄደ ተከተሉ እንዳያመልጥ። እዚህ አካባቢ ነው እንደሚመገቡት? አዎ ከቤተክርስቲያን እንደ ከዚህ ምግብ ሰው ሲሰጣቸው ይዞ ይመጡና እዚህ ወደ ውስጥ ገባ ያለ ስለሆነ ጥላው ጋር ሆኖ ይመገባሉ። እንዴት ከጓደኞቹ ተነጥሎ በላ? ይበታተናሉ። ቀድሞ ምግብ ያገኘ ሰው ምግቡን ከበላ በኋላ ያው ወደ ሱስ ፍለጋ ነው የሚሄዱት። አዲስ አበባ ከመጣ ምን ያህል ጊዜ ነው? አዲስ አበባ ከመጣው ከ15 ዓመት በላይ ሆኖኛል ነው ያለኝ። ግን ከዛ በፊት የነበረው ህይወቱ ያው ስራ እየሰራ ነበር፣ የተለያየ ስራ እየሰራ ነበር። ሱቅም ሰራ ነበር አለ ሸቀጥ። ከዛ ያ ቢዝነሱ ፌል ሲያደርግበት ቀጥታ ወጣ ወደ ጎዳና ማለት ነው። ድንገት ስናናገረው ፍቃደኛ ካልሆነ አንተን ከዚህ በፊት ስለሚያውቅ ምልክት እንሰጣለን፣ መተህ ታግዘናለን። እስኪ ምን እንደሚሆን አብረን ነው። በሚዲያ በሚተላለፍ ፕሮግራም ከሱስ ህይወት እንዲወጣ እንደምናግዘው፣ ለዚህ ፍቃደኛ ከሆነ ደግሞ ይሄ ነገር በሚዲያ ስለሚተላለፍ ፍቃደኝነትህን የሚያረጋግጥ ውል ትፈርማለህ ብለነው ከሱስ ነፃ በሆነበትና ጤነኛ በሆነበት ሰዓት የፈረመው ውል አለ። ያ ኮንሰንት ፎርም ይባላል፣ የፈቃደኝነት ፎርም ነው። ይሄንን ፎርም ይዘናል። ነገር ግን ዛሬ ማክቦድና ቴዲ ሲሄዱ እንግዲህ ከፈረመ ስለቆየ ላያገናኘው ይችላል። ሄደው እናንሳ ሲሉት ብዙ ሰዎች እየመጡ ጎዳና ላይ እንርዳችሁ እናንሳችሁ ስለሚሏቸው የትኛው ሰው እንደመጣ ዛሬ አያውቅም ማለት ነው። ስለዚህ ማክቦድና ቴዲ እንግዲህ ምን እንዳላችሁ ለማየት ጓጉቻለሁ። ሰላም ነው አባቴ? ሁሉ ሰላም። እንዴት ነህ? ቴዲ ይባላል። ሚኪ ይባላለሁ። ምግብ በልተሻል መሰለኝ። እቺ ነው አጣጣ አድርጊ እስኪ። ሰላም ነው አባቴ? እኛማ ፈልገን የመጣ ነው አንተን ነው። በጎ አድራጎት የጎዳና ልጆችን ምኑን አውቆ ነው ገና ሲጀመር አይ እኔ አልፈልግም ያለው?
አይ የመጀመሪያ ላይ በጣም ብዙ ሰዎች እየመጡ ያስቸግሯቸዋል መሰለኝ እና መንገድ ላይ ሲያገኟቸው እንደዚህ ይሏቸውና መሸቀያ ያደርጓቸዋል ኦሬዲ ምግብ ወይ አብልተው ምናምን ሚዲያ ላይ የመልቀቅ እድል እንዳይኖረው ገና ሲያየን አይ ማለት ባህሪ ያመጣ አይ እኛ በጎ አድራጎት ችግር የለውም አይ አንድ አዳምጠኝማ ይኸውልህ አዳምጠን እሺ ላይሆን ይችላል ግን አዳምጠንና እንሄዳለን ችግር የለም ይችላልላችሁ እንጂ እኛ ሁሌ ነው እንደዛ ያለ ነው ሰው ሌላ ነገር አይታወቅም በአሁን ሰዓት ይኸውልህ አንዳንዴ ብዙ ሰዎች መተው ጠይቀው ለውጥ ስላላመጡ ሁሉም ተመሳሳይ ናቸው ማለት አይደለም አሁን እንደዚህ አይነት እድሎች ሲመጡ እድሎቹን ስትቀበላቸው ህይወት አዲስ ምዕራፍ ይጀምራል ያው ሰው ኮንቲኒ ያለን ነው ስላለን እንጂ እኛ እኮ ያው ማንነታችን እኮ ይታወቃል አንዳንድ ሰው ከባድ ነው እናንተ ሆነ ይችላል ሁሉም እንደዛ አይደለም እኔና ቴዲ ጎዳና ላይ የኖርን ሰዎች ነን ስለዚህ ከጎዳና ላይ እኛን እግዚአብሔር እንዳነሳን እኛ ደግሞ ለሰዎች እድል ለመሆን ነው የመጣ ነው አንተ ደግሞ ዛሬ ተመርጠሃል ስለዚህ ይሄንን እድል መሞከር አለብህ እንደምናየው 4 አመት አዲስ አበባ ላይ በረንዳ ኖርሃል 15 አመት አዲስ አበባ ላይ በብዙ ስራ በብዙ አይነት ስቃይ አልፋል ማታ መራብ መጠማት አለ ያው ያንን ሁሉ ችላ አልፋል እስከ ዛሬ ያው ዛሬ የመጣችው ቀን እንደ ድንገት ወይ እንዴ ተነስቷል ለማንዱ ቆቀደም ዳልኩ አንዴ መጣና እንደዚህ ይላል አዎ ጥንቃቄ ትክክል ሻውን እኛ ምንድነው ትፈልጉት ከኔ ይኸውልህ እኛ ካንተ የምንፈልገው እዚህ ያለውን የጎዳና ህይወትህን አቁመ አዲስ ህይወት እንድትጀምር እንፈልጋለን ግን ድፍን ያለ ነው አሁን ይኸውልህ ማክቦድ እዚህ ያለው ህይወትህን አቁመ አዲስ ህይወት እንድትጀምር እንፈልጋለን እንዴት ግልጽ አይደለም የሆነ አብራርተህለታል ከዚህ በፊት አብራርሽልታለሁ አይ ቲንክ ኦኬ ማለት አዲስ ህይወት ሲባል ከዚህ ተነስቶ ማገገሚያ ገብቶ 3 ወር እየበላ እየጠጣዛው ያደረ እንደሚታከም ምናምን አብራርተንለታል በጣም ጥሩ እሺ እያስጨነቅንህ አይደለም እያስገደድንህም አይደለም just እድል ነው ይኸውልህ አሁን ብትሄዱ ይሻለኛል ስላልክ መፍትሄ ታገኛለህ ማለት አይደል እኛ አልሄድም ካልከን ተሸክመን ይዘን አንሄድም ተሰነ ነው የምንሄደው ግን ፈጣሪ እድል ሲሰጥህ ያንን እድል አልፈልግም ብለህ ከጅል ይወጣ ይችላል አሁን ካንተ የምንፈልገው ከዚህ በፊት የተለያዩ ሰዎች መተው ሊሆን ይችላል ይኸውልህ የተለያዩ ሰዎች መተው አናግረው ሊሆን ይችላል ሰልችቷል በቅደክሟል መሮሃል ይምረርህ አሁንም ግን ተመልሰን መተን እድል እየሰጠንና እየጠየቅን ነው ይኸውልህ ሁሉም ሰው ተመሳሳይ አይደለም እኔም ቴዲም እዚህ ጎዳና ላይ ነበር ግን አንዳንድ አጋጣሚዎች ይመጣሉ እነዚህ አጋጣሚዎች ድጋሚ ተመልሰው ላይመጡ ይችላል ግን አረፍ በል ችግር የለውም አሁን ዞር በሉልኝ በታኔ ዞር ችግር የለውም ዞር በሉ በእናታችሁ እሺ በሉ በቃ ይኸውልህ በቃ ነው ያሰብ ችግር የለውም በቃ ይስተውን በቃ እኔ ቀን ፈልግም በቃ ችግር የለውም እኔ አሁን በቃ ነው ተው በቃ ላንተ ነው እዚህ ጋር እኛም ምን ነው አሁን እኔ እንደ ወንድም ነው መመክርህ እቺ ድል ተመልሳ ላትመጣ ትችላለች ሰማኸኝ ተመልሳ እቺ ድል ላትመጣ ትችላለች የመጨረሻ ድል ልትሆን ትችላለች በምን መናችሁ ችግር የለውም እሱን እኔ ነመነኝ ይሄው መስቀሌን አይታላ ማርያምን አዎ ችግር የለውም እመንን እኛ ላንተ እዚህ ጋር አንተ ብትሄድ ምንም እኮ ከኛ የሚጎል ነገር የለም ግን ዛሬ ላይ አንተ ተለውጠ ለሌሎቹ ትምህርት ስትሆን ከለኛ በምን አይነት ማምናችሁ ቢን በማለት ነው ችግር የለውም በምን አይነት ነው ማምናችሁ ነው ያ ችግር የለውም እግዚአብሔርን እኛ ነመነን እኛ ግጠኛ ናችሁ በጣም ለሌላው ትምህርት እንድትሆን ነው የምንፈልገው እንዳንተ አይነት ብዙ ገና ከቤት ለመውጣት የሚፈልጉ አሉ ገና ከቤት ሐሳብ ያላቸው አሉ ገባ በምን በቃ እንደዚህ ነው እንማናችሁ አሁን አንድ የምናሳየህ ነገር አለ አሁን የምናወራው በጠቅላላ ዝም ብለን አይደለም እኔ ይሄ ነኝ ከአመታት በፊት እንዳንተ እኔም ጎዳና ላይ ኖሬ ነበር ከዛ በኋላ ጎዳና ላይ ግን መኖር የሆነ ሰዓት በጣም ደከመኝ ከዛ በኋላ ከፈጣሪ ጋር በጣም መነጋገር ጀመርኩኝ ከዛ በኋላ ፈጣሪ እድል ይሰጣል አዲስ እድል
እንጂ አንተ የምትኖረው ነው በምን አይነት ብኮ በማመን ነው እንጂ እሱ ካክ ችግር የለውም እሱን እኛን መነን በእኛ ላይ ጣሉ ችግር የለውም አይባልም ችግር የለውም መነን በእኛ ላይ ጣሉ አይደለም አይሰራም አላቀም ገባ የማያቀን ሰው ችግር የለም መነኝ ብትለው አያምን ግን በምን ልመን ሲል እንሂድና ይሄው ካልፈለከው ተመልሰህ ትመጣለህ ገብቷል አይደል እና ይሄ ፎቶ ማስረጃ ያቀርባችሁት በጣም ወሳኝ ነው የድሮ ፎቶአችን ነው ይሄ ዛሬ ይሄ ነው ማስረጃ አንዱ እንዲያምናችሁ የሚያደርገው ፕሩፍ ይሄ ነው አሁን እኔን እንደምታይኝ ከዛሬ ከ8 ወር በፊት ነው ይሄ ፎቶ የቆሸ ለብሼ ይሄው እንዳንተ ይሄው ሰው ብዙ አይነት ሱሶች ተጠቅሜያለሁ ከ7 ከ6 በላይ ሱሶች ግን ይሄን ፎቶ ስታየው አሁን ይሄንን ማንነት ስታየው እስቲ ይሄውና ያው ትፈርዳል አይደለ አሁን እኔን እዚህ ጋር ይተኛል እዚህ ጋር ይተኛል ዛሬ አንተ የነበርክበትን ነገ ደግሞ እንደዚህ ሆነ ከኛ ጋር ሆነ ለሌላው መዳን እንድትሆን ነው የምንፈልገው እኔ ባለቤቴን በቤተ ክርስቲያን አግብቻታለሁ ከዛ በኋላ ልጅ ትወልዳለህ ከዛ በኋላ ደግሞ የራስህን ስራ ትጀምራለህ ጎዳና ላይ የነበረው ሚኪ ጎዳና ላይ የነበረው ቴዲ እድሎች ሲመጡለት እድሉን ተጠቀመና አሁን የደረስንበት ደርሰናል ፈጣሪ ለኔና ለሱ ሰው ልኮልናል ለአንተ ደግሞ እኛ ላከልህ እሺ ምንም ካላችሁ እሺ በቃ ተሞክረዋል እድል በቃ ያው ተሞክረዋል እርግጠኛ ናችሁ እናንተ እርግጠኛ ናችሁ እርግጠኛ ነን እሺ ስላልከን በጣም ደስ ብሎናል አብረን እንሄዳለን ጸጉርህን ትቆርጣለህ ገላህን ትታጠባለህ ቆንጆ ምግብ ትበላለህ ቆንጆ መኝታ ላይ ዛሬ ታድራለህ ከነገ ጀምሮ አዲስ ሚስማር አብረን እንጀምራለን እሺ በቅርቡ የኤአይ ስልጠና ልንጀምር እንደሆነ ቃል ገብተናል በተለይ ኮምፒውተር ላይ የምትሰሩ ሰዎች በቅርቡ እንደምትተኩ ያወቃችሁ ዝም ካላችሁ ሞኝነት ነው አሁን ነቅታችሁ እንዴት አይነት ታምር መስራት እንደምትችሉ ማወቅ ከፈለጋችሁ ኑ ኤአይ መልስ እንዲሰጣችሁ እንዲታዘዛችሁ ማድረግ ይቻላል ተመርቃችሁ ስራ ያዛችሁ ወጣቶች ወይም ገና ዩኒቨርሲቲ ለመሄድ የምትዘጋጁ በፐርሰናሊቲ ቴስት ወደፊት ዩኒቨርሲቲ ገብታችሁ ምን መማር እንዳለባችሁ ኤአዩ ለራሳችሁ ይነግራችኋል መሪዎች ካላችሁ ሰራተኞቻችሁ የሚያቀርቡላችሁን ሪፖርት በሰከንዶች ውስጥ ተንትኖ ምን ክፍተት እንዳለበት የሚጠቁመውን የኤአይ አሰራር በደንብ እናያለን በተለይ ደግሞ ለኮንተንት ክሬተሮች ለቲክቶክ ለዩቲዩብ ምን አይነት አሜዚንግ የዩቲዩብ ቪዲዮ መስራት እንዳለባችሁ ስክሪፕት ጽፎላችሁ ሃሽታጉን ተምኔሉን የቪዲዮ ርዕስ ታይትል አውጥቶላችሁ በኋላ ቪዲዮ ከተቀረጸ በኋላ ደግሞ ኤዲት ስታደርጉ ምን መቁረጥ እንዳለባችሁና ምን መቁረጥ እንደሌለባችሁ ኤአዩ እንዴት እንዲሰራላችሁ ማድረግ እንደምትችሉ የሚያስደንቅ ስልጠና አዘጋጅተናል ዶንኪ ቲዩብም ኤአይን ተጠቅሞ ቻናሉን ካዘመነ ከአመት በላይ ሆኖታል በጣም ብዙ ተአምር እየተሰራበት ነው ያለው በእኛ ዘንድ ይህንን ስልጠና ስትወስዱ ታዲያ ሌላ አዲስ የቢዝነስ አይዲያ የምንነግራችኋለን ሶስተኛ ወደ ውጪ መጓዝ ፈልገው ብዙ ሰዎች በስማችን እየተጨበረበሩ እንደሆነ እናውቃለን ትክክለኛውን የጉዞ ኤጀንሲ ዊሊ ኢትዮጵያ ቱር ኤንድ ትራቭልን በቦታው ራሱን የድርጅቱን ዋና ስራ አስኪያጅ ጠርተን ስለ ጉዞ ማብራሪያ እንዲሰጥ በአካል ከሱ ጋር የምትገናኙበትም መድረክ ነው ስልጠናው እጅግ በጣም በተመጣጣኝ ዋጋ የሚሰጥ ነው የት እንደሚካሄድና መቼ እንደሚጀምር ማወቅ ከፈለጋችሁ በ0975516360 ደውላችሁ ካሁኑ ቡክ ማድረግ እንዳትረሱ እንግዲህ ተመልካቾቻችን እኛ በፍጹም ያልገመትነው ነገር ምንድነው ለካ የማመን ችግር አለ በተለይ ጎዳና ተዳዳሪዎች የሆነ ሰው መጥቶ ላንሳችሁ ልርዳችሁ ሲላቸው እንደተባለው ቀደም ቴዲ እንዳለው በጣም ብዙ ሰው ልርዳችሁ እያለ በዛው ስለሚጠፋባቸው አንዳንዱ ፎቶ ቀርጾ ቪዲዮ አንስቶ ብቻ ለሌላ ዓላማ ስለሚጠቀምበት አንዳንዱ ደግሞ ወስዶ ጥቃትም ሊፈጽምባቸው ስለሚችል ያለማመን ከፍተኛ የሆነ የጥርጣሬ ኢሹ አለ ማለት ነው እዚህ በኋላ ምን ተፈጠረ የሚለውን አብረን እንይ እህት ይሄኔ ኩሷም ስላንተ እያሰበች በጣም ተጨንቃ ይሆናል በጣም ስለዛ አንተን እንደዚህ ሆነ አይደለም ማየት ያለባት የተሻለ ሰው ሆነ ስትገናኙ ደግሞ ስሜቱ ደስ ይላልና ያንን እድል ነው ዛሬ እኛ ልንሰጥህ ያሰብነው አንተ እሺ ማለት በእርግጠኝነት ብዙ ለውጥ ታመጣበታለህ በዚህ ጉዞ በጣም ቀላል አይደለም እንዳትረሳው ግን ደግሞ ይቻላል እኔና ቴዲ ካለፍነው አንተ ማለፍ ትችላለህ የመንገዱ ርዝመት ቢያረክም ጨለማው ዙሪያውን ቢያስፈራ ተስፋ በውስጥ ላይ ተስፋ አለና ገና ትልቅ ተስፋ ትላት በጭንቀት ቢነጋም ዛሬ ግለውት አይዘገይም ይድናል ይቻላል ይበራል ይሆናል ሱስም መምደው ሶ እዚህ ጋር ምንድነው እየተካሄደ ያለው ማለት ነው ሱስ ላይ ብዙ ጊዜ ቆይቷል አመታትን አስቆጥሯል ሰዓቱ ሲደርስ የሚጠይቅ ባህሪ ይኖራል አስቸጋሪነት ስሜት ሊኖረው ይችላል ያንን ዶክተር አረጋግጣ ለክታ ይሄ ነገር እንዴት ይሆናል በደም ውስጥ ያለውን የአልኮል መጠን ነው የአልኮል መጠኑን መርምራ ልታየው ወደ ውስጥ ገብቶ
ይድናል ይቻላል ከጎዳና ላይ እሺ ብሎን ከተነሳ በኋላ ምርመራ ተደርጎለት ኒውማ በር ላይ ሲደርስ መጀመሪያ አካባቢ ለመግባት እምቢ ብሎን አስቸግሮን ነበር። እሺ ትልቁ ችግር የጀመረው እዚህ ጋር ነው ማለት ትናንትና ከጎዳና ላይ አንስተ ነው ወደ ጤና ጣቢያ ሄደና መመርመር ጀመረ። ከዛ በኋላ ሲመረመር ነገሩ ሲሪየስ እንደሆነ እያወቀ የተረዳ መጣ። ከዛ በኋላ ቆንጆ ማዳሪያ ከኒውማ እዛው ጤንነቱንም የአልኮል መጠኑንም ቀንሶ ብቻ ግን ነገ ጠዋት ላይ በአዲስ መንፈስ እንዲገባ አንድ ቆንጆ ቦታ ተገኘለትና እዛ እንዲያደር ተደረገ። በንጋታው ጠዋት እኛ መጣን፣ አብረን ቁርስ በላን። ከዛ በኋላ ይዘነው ወደ ኒውማ ስንሄድ በቃ የዛኔ የእውነት ፍራቸው ጀመረው። በቃ ኒውማ ማለት እንግዲህ ተመልካቾቻችን የሱስ ማገገሚያ ማዕከሉ ማለት ነው። እሺ ልክ በሩ ጋር ስንደርስ በቃ ሁሉ ነገር የእውነት እንደሆነ እኛ ከዚህ በፊት መጥተው እንደሄዱት ሰዎች እንዳልሆነና እስከ በሯ ድረስ እንዳደረስ ነው ሲረዳ እዛ ጋር በቃ ሌላ ከዚህ በፊት ያነገረንን ሰበቦች እየነገረን ወደ ኋላ ለማፈግፈግ መሞከር ጀመረ። ከዛ በኋላ ትንሽ ከኛም አቅም በላይ ሆነ። ኦፍ ካሜራም አድርገን ክሮች ራሱ እየመጡ በቃ አይደለ እያለፋህን ነው እና ትናንትና ተስማምተሃል፣ ብዙ ነገር እሺ ብለሃል። አሁን ደግሞ በማግስቱ ሁሉ ነገር እርግጠኛ ስንሆን እንዴት እምቢ ትላለህ ስንለው በቃ ፍጹም እምቢ አለ። ከዛ በኋላ እዚህ ጋር እንደሚታየው ከኒውማ ሳይካትሪስት ዶክተር አለች። እሷን እርዳታዋን ጠየቅን፣ መጣች። እሷም ታናግረዋለች። ከዛ በኋላ ምን እንደሚላት ቪዲዮ ላይ አለ። አሁን ለምሳሌ ምን አይነት ሰበብ ሰጣችሁ? መጀመሪያ ስናወራው ባለቤት የለኝም ምናምን ብሏል። ከዛ ባለቤቴ ደውላ እንዳትገባ የሚል አይነት ለምን አመጣብን። ሚስቱ ደውላ ጎዳና ይሻላል እንዳትገባ ትለዋለች። ስልክ እንዳለው ኦሬዲ አናቅም። መጀመሪያ ስልኩን አላሳያችሁም? እስከዛ አላሳየንም ነበር። ከዚህ በኋላ ነው ስልክ እንዳለው ያወቅነው ማለት። ጥግ ጥጓን ይይዛል፣ መታጠፊያውን ያያል፣ ለመሮጥም ይላል። እዛ ጋር ግን እኛ እያወራ ነው አጠገቧለን። ሲራመድ እየተራመድን ሲጠጋ እየተጠጋ ነው። በቃ በጣም ከመፍራቱ አንፃር የመጨረሻ የሆነ ሰውነቱ ተብረከረከ። ምክንያቱም እዛ ጋር የፈራው መግባቱን ሳይሆን ሰዓቱ ሱሱ ነው። በሰዓቱ የምትጠይቀው ግባ ሳይሆን ናኔ ጋር ነው እና ሱሱ በጣም ሰዓቱ ደርሶበታል። እያንቀጠቀጠው ነው እጁ ምናምን። ከዛ ያችን እኛ ተረዳ ነውና ፍሬ ያደረግ ነው። ያው እናየዋለን ከዚህ በኋላ ያለውን አብረን። በጣም ግሩፕ ካሜራማኖች የሚጨምሩት አለ የዛን ቀን ካያችሁት ምስክርነት። ልክ በርጋ ስንደርስ ምንድነው እኔ ነው ሲፈልግ የነበረው። ከዛ በቃ የሆነ ሰዓት እንደዚህ ወደ ግድግዳ ምናምን ዙሮ ያወራል ምናምን ማለት ነው። ከዛ ምን አረግን ካሜራ ውስጥ ካሜራ ተደብቆ እንዲቀርጽ አረግንና በቃ እኔ ወጣሁኝ ማለት ነው። ከዛ አብዛኛው ቪዲዮ በቃ እሱ ጋር ነው የነበርኩት እና ያኔ በስነ ስርዓት ማውራት ምናምን ጀመረ ልጁ እና ይሄ ልክ ምንድነው የሆነ ነገር ሲሆን በቃ ይሄ ሚስቴ ነው ምናምን የሚለው እንደዚሁ የቤተሰብ ማየት አይፈልግ ሁላ ዶክተሩ አለችው እንኳን እንደዚህ ሆነ ጎዳና እየኖርክ እንኳን ስንት ሰው አይተዋል እንዴት መለወጥ ምናምን ብቻ በጣም ሲያስቸግረን የነበረው። ጊዜን ልስጠው ገብቶ አረፍ ይበል ቁርስ ይብላ ፈርቷል። እንደዛ አድርገው በቃ ዶክተሩም አንቺ ብቻሽን አውሪና ሌላ ትንሽ ተረጋጋና አይዞሽ ሰው ይቀነስ ልትማ ለብቻ ማግርታለሁ። እሺ ጸጉን ተቆረጠ። ከዛ ቦታ መነሳት ፈልጋለሁ፣ ስራ መስራት ፈልጋለሁ እያስጨነቀክ ያለው ግን ምንድነው? በጣም እንረዳሃለን። እሺ በጣም እንደሚያስጨንቅህ በአንተ ቦታ ሆነን እኛም እናስባለን። አሁን ወደዛ ህይወት ብትመለስ እኮ ምን እንደሚሆን ታውቃለህ አይደል? የዛሬ አመት የዛሬ 2 አመት ነገሮች ሞር እየተባባሱ ነው የሚሄደው አይደል? አይ በቃ ሻወር ውሰድ። ይሄ እንትኑ ላይ እንደወሰን ነው። እሺ ሻወር ውሰድ። ከዛ አረፍ በል። ስለ ጤንነት ሁኔታዎች እንነጋገራለን። እሺ ሱሰኛ ማከም በጣም ከባድ ነው። ልጁ መቶ እዚህ በር ላይ ሀሳቡ መቀየሩ በጣም ገርሞኛል።
ወይ የሚጠበቅ እኮ ነው። አሁን እኔ ከራሴም ኤክስፒሪየንስ ነግርህ ሱሰኛ ብዙ ጊዜ በዚህ ሰዓት በተለይ አሁን ልጁ ገና ሱሱ ጋር ትግል ላይ ስለሆነ ይታገለዋል ሱሱም ማለት ነው። እዛ ሱሱን ሳይል ግን የተለያየ ምክንያት ሊያቀርብልህ ይችላል ዝም ብሎ። ተመልካቾቻችን እንግዲህ ወንድማገኝ በይድናል 12 ኤፒሶድ በሰራናቸው ከሱስ ድነው ዛሬ ሌሎች ተስፋ በሆኑ ወጣቶች ፕሮግራማችን አንዱ እንግዳችን ነበረ። እሱም እንደዚሁ በሱስ ብዙ ዋጋ ከፍሎ ስራው ተበላሽቶ ጎዳና ወድቆ ብዙ ማቆ መጨረሻ ላይ በኒውማ የበጎ አድራጎት ድርጅት ውስጥ ገብቶ ከሱስ አገግሞ የዳነ ዛሬ ደግሞ ብዙዎችን ለማዳን መንገድ የሆነ ወጣት ነው። ስለዚህ የወንድማገኝን ታሪክ የቴዲን የማክቡርን ታሪክ ዶንኪ ቲዩብ ላይ የገባችሁ ይድናል ብላችሁ ሰርች አድርጋችሁ ብትሰሙት በእውነት ልቦለድ መጽሐፍ የሚመስል እውነተኛ አስደናቂ ሱስ እንደሚድን የሚያሳይ ታሪክ ነውና ወንድማገኝንም እዚህ ስራ ላይ በጣም እያገዘን ስለሆነ ከልብ እናመሰግናለን። ምን እያላችሁ ነው እዚህ ጋር? በጣም ነው እያስቸገረን ነበር። ኦሬዲ ገብቶም በጣም በቃ በየሰዓቱ ግን እኔ እኮ አልፈልግም እዛ እኮ ይላል። ሲገባና ሲወጣ ያየሁት ለውጥ በጣም ነው የገረመኝ። ራስን በማስተዋወት ገና ደግሞ ምን አየ ከዚህ በላይ ገና ህይወት አለ ስንለው እንኳን በጣም እያስቸገረን ነበር። ምንድን ነው የሚጠቀመው ሱስ? ጫት ይቅማል፣ ግን ያን ያህል ከጫቱ ይልቅ እሱ ከ4 ዓመት በላይ ያረቄ ሱሰኛ እንደነበረ ነው ራሱም የነገረን ታሪክ ላይ የምናውቀውና እዚህ ጋር ግን እሱ አሁን እድሉን መጠቀም ይፈልጋል። እኔ እኮ ፈልጋለሁ ነው የሚለው። መንገድ ላይ እንደሚፈልግ ነው የሚናገረው እኮ። ግን በአፉ እዚህ ግቢ መሆን አልፈልግም ማለት አልፈልግም ነው በቃ መሄድ ነው ፈልገው የምትፈልገውን እኛ እናርግልህ። ኦሬዲ ያው ሱስም ስለሆነ በሰዓቱ እስከ ትንሽ ጊዜ መጠቀም ካለበት ይጠቀም በሚለው ማለት ነው። ከዛ አይኔ አልፈልግም እኔ መውጣት ብቻ ነው። ኦሬዲ ቪዲዮ አሳይተናል፣ የኛም ቪዲዮ ማለት ከየት ተነስተን ምን እንደሆነን ስንጠቀም ይሄንን አሳልፍ ያለው ካንተ 3 ወር 4 ወር እኔ እዚህ ቦታ ላይ ነበርኩ ብዬ ሳስረዳው እሱ ጭራሽ መሆኑን አልፈለገም፣ መውጣቱን ብቻ ነው ያመነው። እስቲ ፕሌይ አድርገው። አንተ የኖርክበት የምትኖርበት ህይወት ላይ ከ10 ዓመት በታች ነው ከበታል 10 ዓመት 8 ዓመት ቪዲዮ አሳየው ማለት ቪዲዮ ላሳይ እውነቴን ነው የምሬ በቃ በጣም ሱሱ በረታብኝ ታውቃለህ። የሆነ በቃ ሱስ አርጌው ማልነሳበት አለ አርጌው አልነሳም አቅም ያንሰኛል። እኔ ምንድነው ሱስ ጂንስ ከመቆራረጥ ደርሻለሁ። ይሄ ምንድነው? በጣም ከባባድ ምክንያቶችን ማቅረብ ጀመረ። ለምሳሌ ምን አለ ንገረን። እዚህ ተቋም ውስጥ ከገባው ራሴን ነው ማጠፋው የሚለውን ምክንያት ስንሰማ እንደ ድርጅትም እንደ ራሱ ይሄ ድል የሚጠቅመው እንጂ በዚህ ልክ ራሱ ላይ አደጋ እንዲያደርስ የሚያደርግ አልነበረም። ግን እሱ በዛ መንገድ ለማየት ፈቃደኛ አልሆነም። ያንን ምክንያት ስንሰማ በቃ እንደ ፍላጎቱ ተው ነው ማለት ነው። እኔ እንደተረዳሁት ከዚህ ቤት ለመውጣት የማያነሳቸው የተለያዩ ምክንያቶች የሉ እና ከምክንያቶቹ አንዱ ነው የሚመስለኝ እንጂ ተክለሰውነቱም ንግግሩም ባህሪው ምናምን እንደዚህ አይነት ተግባር ውስጥ ያለፈም አይመስልም። ብቻ ግን ከኛ እጅ ለመውጣት የማይጠቀመው ሰበብ የለም። አሜዚንግ። እሺ እንጨርሰው። እዚህ ጋር ለእናንተ ነግሯችሁ ነው የሚወጣው። ቀይሬ ልብሴን መውጣት ፈልጋለሁ ነው። ምንም ማድረግ የምችለው ነገር የለም። የምር እኔ በጣም በአንተ ብዙ ተስፋ ነበረኝ። እግዚአብሔርን በጣም ተስፋን ግን አሟጣ የምትሄድ አይነት ሰው አልመሰልከኝም ነበር። ፈጣሪ ይርዳ። የነገው ቀን ብሩ ይሆናል ይቻላል። አዲሱ ይድናል ይቻላል። ይህ ሰዓት በጣም ማሳዛኝ ነበረ። በጣም እኔም በጣም የከፋኝ ቦታ ነው። በነገራችን ላይ ሲወጣ ሳየው በቃ ውስጤ ተረበሸ። ማለት የሰውዬ ነገ ቢሆንና የራሱን ፍሬ አፍርቶ ቢታይ ለኛም ትልቅ ነገር ነው፣ ለሰው መማሪያ ነው። ይሄ ሰውዬ አሁን እድሜው ገፋ ብሎ ከዚህ በኋላ ያለው ህይወት ያሰጋል። አዲስ ልብስ ለብሶ ነበረ። የሆነ አዲስ ማንነት ሊጀምር ነውና በጣም ተስፋ አድርጌ ነበር። በቃ ገብቶ ጸጉሩን ሲቆረጥ ምግብ ሲበላ ምናምን እሺ ይላል የሚል እምነት ነበረኝና
መጨረሻ ላይ ወደ መጀመሪያው ሀሳብ ተመልሶ ልክ መውጣትና ጎዳናው እንደሚሻለው ሲናገር በጣም ያሳዝናል። ታይም እንግዲህ የተወደዳችሁ ይድናል የመጀመሪያው ክፍል ፕሮግራማችን እንደዚህ ነበረ። ሁሉም ቪዲዮዎች የራሳቸው የሆነ ትምህርት አላቸው። ዛሬ ይሄ ወንድማችን ይሄ ድል ተሰጥቶት አልፈልግም ብሎ መሄዱ ለኔ የሚነግረኝ ነገር ለካ አንዳንድ ጊዜ መጠጥ ስንጀምር ጫቱን ስንጀምረው ሲጋራውን ስንጀምረው ምን እንላለን? እኔ እኮ ለመዝናኛ ነው ከፈለኩ አቆመዋለሁ እንላለን። ሱሱ አንዴ ካሸነፈ በኋላ ግን ብንፈልግ እንኳን እንደማናቆመው ይሄ በጣም ትልቅ ማሳያ ነው። ይሄ ልጅ አሁን መዳን ይፈልጋል። ቢፈልግም ግን ሱሱ ግን ሊፈቅድለት አልቻለም፣ አስገድዶታል። አሁን ሌላ ጊዜ ቢሆን ወላጅ አምጥቶት ቢሆን እዚህ ኒውማዎች አያስወጡትም። ሴኩሪቲ አለ፣ ወደደም ጠላም እዛው ይታከምና ይድናል። ይሄ ግን በእኛ ፕሮግራም አማካኝነት የገባ ሰው ስለሆነ ካልፈለገ መዳን ያው ሰው ሲፈልግ ስለሆነ ያልፈለገ ሰው ላይ ከመታገል በትክክል ፈልጎ ትንሽ እርዳታ የሚፈልግ ደግሞ ጎዳና ላይ ወድቆ እግዚአብሔርን እየጠየቀ ያለ ሰው ስላለ ነገ ያንን ሰው ፈልገን እድሉን ያ ሰው ቢጠቀምበት ይሻላል ብለን ለቀነዋል ማለት ነው ባለ ታሪኩን። እንግዲህ እንደ መጨረሻ እድል ምክንያቱም ይሄ ልጅ ይሄን እድል ካልተጠቀመ በሱ ምትክ ሌላ ሰው ማስገባት ስላለብን ከ18 ቀናት በኋላ ዛሬ ለመጨረሻ ጊዜ አንድ እድል እንደው ብንሞክር ብዬ አስባለሁና እንግዲህ ይህንን የባልትና ስራ ከጀመርን በኋላ የገባኝ ነገር አንድ ንጹህ ምርት ለህብረተሰቡ ለማቅረብ ዋጋው ከሚታሰበው በላይ ከፍ ሊል እንደሚችል ነው። ምክንያቱም የባልትና ምርቶች ጥራት ያለውን እህል ለመግዛት ጠቀም ያለ ገንዘብ ያስከፍላሉ። ከዛ ደግሞ እህሉ በጥራት ሲዘጋጅ ኪሎአቸው እየቀነሰ ቆሻው እየተወገደ ሳይዛቸው እያነሰ ስለሚሄድ መልሶ 1 ኪሎ ለመሙላት ተጨማሪ እህል ይፈልጋሉ። ያንን ደግሞ በህጋዊ መንገድ ደረሰኝ ቆርጦ ለመሸጥ ከገቢዎች ጋር ከግብር ጋር የተገናኘው ነገር ሲደማመር ዋጋውን ከፍ ያደርገዋል። ነገር ግን ይሄ ሁሉ ቢሆን ጥራት ፈላጊ ሰዎች አሉ ብለን የፈጀውን ይፍጅ እንጂ ጥራት ላይ ሳንደራደር ድንቅ የባልትና ውጤቶችን ይዘንላችሁ ቀርበናል። በ0970 08 6608 ጥራትን የምትፈልጉ ሰዎች ብቻ ደውሉልን። እናት ለልጇ እንደምትጠነቅቀው ተጠንቅቀን ያዘጋጀናቸውን የገንፎና የአጥሚት እህሎች ሌሎቹንም የባልትና ውጤቶች እየደወላችሁ ቀድማችሁ ዘዙ። ወይም 22 ለሞቴል ለምንጻ 3ኛ ፎቅ በአካል በመምጣት ታገኙናላችሁ። እውነት ነው፣ ጥራት ዋጋ ያስከፍላል። በእናት እጅ ባልትና እስኪ ደወልለትና ስልክ አለው አይደል? ቁጥሩ ላይ ይመታና ካነሳ እንደ የመጨረሻ አይደል በዚህ 18 ቀን ውስጥ ሐሳቡን ቀይሮ ከሆነ እንጠይቀው። ሆኖ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ስልኩ ዝጋ። እንግዲህ ያሳዝናል። በነገራችን ላይ የዛን ቀን ሲወጣ ተመልሰህ ወደዚህ ተቋም መምጣት ከፈለክ የጎዳናው ረሃብና ብርድ ካስቸገረ ሐሳብን ከቀየርክ ና የሚል ጥሪም ቀርቦለት ነበር። እስከ ዛሬው ዕለት ድረስ ተመልሶ አልመጣም። 18 ቀናት ጠብቀናል። ያው ስንደውለት አሁንም ደግሞ ስልኩ ዝግ ነው። በቀጣይ ግን ፈቃደኛ ሆነው ይህንን ውል የፈረሙ ሌሎችም ወጣቶች አሉ። ስለዚህ እየሄድን ከጎዳና ያነሳን ፕሮግራማችን ይቀጥላል። እሺ ብለው ከገቡ ለ3 ወር ቆይታቸው የሚያስፈልገውን ክፍያ እንግዲህ እናንተ 5ም 10ም ረድታችሁን በኒውማ ቆይተው ተለውጠው ስራ ጀምረው ህይወታቸው ታድሶ ደግሞ እናያቸዋለን ብለን ተስፋ እናደርጋለን። የዛሬው የመጀመሪያው ክፍል ይድናል ይሄን ይመስል ነበረ። ክፍል 2ን ይዘንላችሁ እንመጣለን። ለመጽደቅ የዘለቄታ የበጎ አድራጎት ድርጅት በገጠሪቱ ኢትዮጵያ የብዙዎችን ችግር ሊፈታ ስራ ከጀመረ ሰነበተ። ባለን አቅም እንግዲህ ያለን አንድ ሲኖትራክ ተከራይተናል። እኛ አንድ ወንድማችን ደግሞ በነፃ ሲኖትራክ አግዞ በ2 ሲኖትራክ ነው ዛሬ እየተሰራ ያለው። እግዚአብሔር ይስጣችሁ። በሰጣችሁን ገንዘብ ሁሉ ስራ ጀምረናል። ከ9 ኪሎ ሜትር በላይ መንገድ በዶዘር ተጠርጎ አሁን በቀጥታ ሲኖትራኮችና ሎደር አስገብተን ያመረትነውን ኳሪና ሰሌክት እየደፋን በግሬደር ወደ ማስተካከል ልንሄድ ነው። አሁንም ቢሆን ብዙ ሲኖትራክ ካገኘን በአጭር ጊዜ እንጨርሳለን ማለት ነው መበተኑንና ሲኖ ኖሯችሁ ደብረ ብርሃንና አካባቢዋ ካላችሁ ለ5 ቀን ለ3 ቀን ልታግዙን ከፈለጋችሁ አሁንም ስልካችን ክፍት ነው። ግሬደር ያለው ኤክስካቫተር፣ እነዚህን የግንባታ መሳሪያዎች ሊረዳን የሚችል ሰው ለሱም የነፍስ ዋጋ ያገኝበታል። እኛም ለእነዚህ እናቶች በፍጥነት እንድንደርስ ያግዘናል። በ0941 58 77 77 ደውሉና ሄሎ በሉን። በኢትዮጵያ ንግድ ባንክ
1071 97 63 38 7 ወይም በአቢሲኒያ ባንክ በአጭር ቁጥር 2421 ያቅማችሁን አግዙን። እግዚአብሔር ይመስገን ለዘመናት የተቸገረው የገጠር ሕዝብ ከዚህ በኋላ ሆስፒታል ቅርቡ፣ ገበያ ቅርቡ፣ ትምህርት ቤት ቅርቡ፣ ወጥቶ መግባት ቅርቡ ይሆናል። እድሜ ለእናንተ። በምድር መንገድ ሰርታችኋል፣ በሰማይ እግዚአብሔር መንገዳችሁን ይስራላችሁ። እናመሰግናለን።